مكانول دمبرو ماته يوان داجنا جتي يوان دادولو فوي يوان دونه دكاي يوان دومتي كاي يوان دابرو موتي يوان دنامو نيول دنامو مادي مسكال دنامي يوان مورنا لجي يوان مريرو واتي يوان मुझे को चाहिए योने मारी दिकासी योने मूलना करो योने मकानूल दंबरो माते योने दाजना गिती योने दादोलो फोई योने دونه دکایی جان دومتی کی جان دابرو موچی جان دنامو نیولی دنامو ماریه ሰላም እንዴት ናችሁ የተወደዳችሁ የሃዲያ ሚዲያ ኔትወርክ ቤተሰቦቼ እኔ በጣም ደህና ነኝ የሃዲያ ምድር እንግዲህ ታሪካዊና ባህላዊ ከሆኑ እስቴቶቹ ባሻገር በተፈጥሮ ሀብቱ ይታወቃል አካባቢው ያለው የአየር ሁኔታ በተለይ ለአዝርዕትና ለጽዋት እንዲሁም ለፍራፍሬ በጣም ምቹ የሆነ የአየር ሁኔታ ነው ያለው ለልማት እንቅስቃሴ በጣም ምቹ የሆነ የአየር ሁኔታ ነው በአካባቢው ያለው ከዛም ባሻገር ደግሞ ብዙም ባይሰራባቸው ግን ሊሰራባቸው የሚገቡ በርካታ የቱሪስት መስህቦችም ደግሞ የታደለ አካባቢ ነው ማለት ነው በርካታ የቱሪስት መስህቦች በሃዲያ ዞን ውስጥ ይገኛሉ ከዛ መካከል ደግሞ ዛሬ ስለ ሁነሴ ደን እነግራችኋለሁኝ የሁነሴ ደን የት ነው የሚገኘው ምን አይነት ጥቅም ያስገኛል እና ደግሞ ስለ ሁነሴ ደን የማታውቋቸው በጣም የሚያስገርሙ እውነታዎችን ነው ማለት ነው ዛሬ የምነግራችሁ ስለዚህ እስከ ፍጻሜው ድረስ አብራችሁኝ ብትሆኑ ስለ ሁነሴ ደን በጣም አስገራሚ እውነታዎችን ተሰማላችሁ ማለት ነው መልካም ቆይታ ይሁንላችሁ እንግዲህ የሁነሴ ደን የሚገኘው በሃዲያ ዞን ውስጥ ነው በግቤ ወረዳ ማለት ነው የሁነሴ ደንን ለመጎብኘት ከአዲስ አበባ የምትመጡ ከሆነ ከአዲስ አበባ 265 ኪሎ ሜትር ርቀት ላይ ነው የሚገኘው ከዞን ዋና ከተማ ከሆነችው ከሆሳና ደግሞ 34 ኪሎ ሜትር ያክል ርቀት ላይ ይገኛል ከወረዳው ከሆመቾ ከተማ ደግሞ በ7 ኪሎ ሜትር ርቀት ላይ የሚገኝ የተፈጥሮ ውብ የሆነ የተፈጥሮ ሀብት ነው ማለት ነው የቱሪስት መስህብ ሊሆን የሚችል ቦታ ነው ማለት ነው የሁነሴ ደን እናም የሁነሴ ደን አጠቃላይ ስፋቱ 208 ሄክታር ያክል ይሸፍናል ማለት ነው እናም ደግሞ ደኑ በአካባቢው ማህበረሰብም ሆነ በመንግስት ከፍተኛ የሆነ ጥበቃ የሚደረግለት ከለላ የሚደረግለት ስለሆነ ከጊዜ ወደ ጊዜ በአካባቢው የሚገኘው የደን ስፋን እየጨመረ መጥቷል ከዛም ባሻገር ደግሞ የብዝሃ ህይወት መጠኑም ደግሞ ከፍ ያለ መጥቷል ማለት ነው እናም የሁነሴ ደን እንግዲህ አስገራሚ የሆኑ እውነታዎች አሉት ብያቸዋለሁ እሱን ደግሞ እነግራችኋለሁኝ አሁን ስለ ሁነሴ ደን በጣም አስገራሚ የምነግራችሁ እውነታ ደኑ በውስጡ የያዛቸው የዛፍና የጽዋት አይነቶች በርካቶቹ ሀገር በቀል ናቸው ከ68 በላይ የተለያዩ ዝርያ ያላቸው በርካታ ሀገር በቀል ዛፎችና የተለያዩ የዱር እንስሳት በደን ውስጥ ይኖሩበታል ይሄ እንግዲህ በቅርቡ በተደረገ ጥናት የተረጋገጠ ነው እንግዲህ ከዛፎቹ መካከል እንደ ዋርካ እንደ ጥቁር እንጨት እንደ ዝግባ እንደ ግራር እንደ አጋም እንደ ዶቂማ እንደ ሾላ የመሳሰሉት ሀገር በቀል ዛፎች ይጠቀሳሉ ማለት ነው ከእንስሳቶቹ መካከል ደግሞ የዱር እንስሳት እንደ ዝንጀሮ እንደ ጦጣ እንደ ሚዳቋ ነጭና ጥቁር ጉሬዛ እንደ ድኩላና እንደ አነር የመሳሰሉት ደግሞ የዱር እንስሳት ለምሳሌ ይጠቀሳሉ እነዚህን ያነሷቸው ለምሳሌ ነው እንጂ ቦታው ላይ ሄዳችሁ ስትመለከቱ በጣም በርካታ በስም እንኳን የማታውቋቸው የዱር እንስሳትና የእጽዋት አይነቶችን የዛፍ አይነቶችን ታገኛላችሁ ማለት ነው በአጠቃላይ 68 አይነት ዝርያ ያላቸው የዱር እንስሳትና እንዲሁም ደግሞ የእጽዋት አይነት ነው ማለት ነው በሁነሴ ደን ውስጥ የሚገኘው የመጀመሪያው አስገራሚው ነገር ይሄ ነው ማለት ነው ሌላው ደግሞ ስለ ሁነሴ ደን የምነግራችሁ በጣም አስገራሚው ነገር በሁነሴ ደን ውስጥ የሚገኙ እጽዋቶች
በርካቶቹ ለመድኃኒትነት የሚውሉ ናቸው። ይሄም በጥናት የተረጋገጠ ነው። ከዛም ባሻገር ደግሞ በአካባቢው የሚኖረው ማህበረሰብ ከረጅም ጊዜ ጀምሮ በሁነሴ ደን ውስጥ የሚገኙ እጽዋቶችን በመጠቀም ለተለያዩ የበሽታ አይነቶች መድኃኒቶችን ሰርተዋል ማለት ነው። እናም ባህላዊ በሆነ መንገድ መድኃኒቶችን ከቅጠሎች እዛ ከሚገኙ እጽዋቶች በመጠቀም ያመርታሉ ማለት ነው። እዛ የሚገኙ እጽዋቶችን ተጠቅመው የተለያዩ መድኃኒቶችን ያመርታሉ፣ ለተለያዩ በሽታዎችም ይውላሉ ማለት ነው። ስለዚህ ይሄ በተለይ በመድኃኒት ቅመማ መድኃኒት ላይ ደግሞ ጥናትን ማድረግ ለሚፈልጉ አካላት በጣም በር የሚከፍት ነው ማለት ነው። ይሄ በጣም ልዩ የሆነ አጋጣሚ ነው ማለት ነው። በደን ውስጥ የሚገኙት አብዛኞቹ የዛፍና የእጽዋት አይነቶች ሀገር በቀል በመሆናቸው ምክንያት አብዛኞቹ ለመድኃኒትነት ማዋል የሚችሉ ናቸው ማለት ነው። በዚህ ዙሪያ እንግዲህ ጥናት ማድረግ የምትፈልጉ የሁነሴ ደንን ጎብኘት ማድረግ ይኖርባቸዋል ማለት ነው። በጣም ልዩ የሆነ ገጽታን ነው ማለት ነው የሚሰጣችሁ። ሌላው ስለ ሁነሴ ደን ሳልነግራችሁ የማላልፈው ከሀገር በቀል እጽዋት ጋር ተያይዞ በአካባቢው አጠራር አደቾ የሚባል አንድ የዛፍ አይነት አለ እና ይሄ የዛፍ አይነት ውሃን ወደ ስኳርነት የመቀየር አቅም ያለው የዛፍ አይነት ነው። እንግዲህ ይሄን የዛፍ አይነት ለምርምር ልትጠቀሙበትም ትችላላችሁ ማለት ነው። በአጠቃላይ የሁነሴ ደንን ለመድኃኒት ቅመማና ለምርምር መጠቀም የምትፈልጉ ሰዎች አይነተኛ የሆነ አማራጭ ነው ብዬ አስባለሁኝ ማለት ነው ይሄ ደን። ሌላው ደግሞ የዚህ ደን በጣም አስገራሚ እውነታ ተፈጥሯዊ የሆነ ከሰው እጅ ንክኪ ሙሉ በሙሉ ነፃ የሆነ የማር ምርት ማግኘት ይቻላል ማለት ነው። እንግዲህ ከደኑ የሚገኘው የማር ምርት ምንም አይነት የሰው እጅ ያልታከለበት በመሆኑ ንቦች አማርጠው ከተለያዩ የዛፍ አይነቶች አበባ ስለሚቀስሙና ማርን ስለሚያመርቱ እንግዲህ ማሩን ከምግብነትም ባሻገር ደግሞ ለመድኃኒትነትም መጠቀም ይቻላል ማለት ነው። የአካባቢው ማህበረሰብ እንግዲህ የማሩ ምርት ከምግብነት ባለፈ ለመድኃኒትነት ጭምርም እየተጠቀመበት ይገኛል። በጣም በስፋት ነው የማር የማምረት አቅም ያለው በሁነሴ ደን ውስጥ። ከዛም ባሻገር ደግሞ ማሩ ከሀገር በቀል ዛፎች ስለሚቀመም ንቦቹ ከሀገር በቀል ዛፎች ስለሚቀመሙት በጣም ተፈጥሯዊ ነው። እናም ደግሞ ለመድኃኒትነት ጭምር የሚውል ነው ማለት ነው። በጣም አስገራሚ ነገር ነው። እንግዲህ የማር ምርትን አቀነባብራችሁ ወደ ገበያው ማውጣት ለምትፈልጉ እዛ ከሚገኙ ገበሬዎች ደግሞ ተቀብላችሁ ወደ ከተማ ለአግሮ ኢንቨስትመንት ላይ መሰማራት ለምትፈልጉ በጣም ሰፊ እድል የሚሰጥ ቦታ ነው ማለት ነው። የሁነሴ ደን እንግዲህ ለመድኃኒትነት የሚያገለግሉ ማሮችን ነው ከዛ የምታገኙት። እናም እንግዲህ የሁነሴ አይነት የተፈጥሮ ደን መኖሩ ለአካባቢው ጭምር የኢኮኖሚ እድገት እየሰጠው ይገኛል ማለት ነው። ህብረተሰቡ ማር እየሸጠ እንግዲህ ይጠቀማል ማለት ነው። ከዛ እና እንግዲህ በዚህ ዙሪያ ለኢኮኖሚና ለኢንቨስትመንትም ጥሩ አማራጭ ተደርጎ ሊታይ ይቻላል ማለት ነው። እናም እንግዲህ ለአግሮ ፎረስተሪ ደግሞ ትልቅ አቅም ያለው በመሆኑ ተፈጥሯዊ ይዘቱን በማይጎዳ መልኩ ዘመናዊ የንብ እርባታ ቢሰራበትም ደግሞ ከፍተኛ የሆነ ምርትን ሊያስገኝ የሚችል ቦታ ነው ማለት ነው። እንግዲህ ሌላው ስለ ሁነሴ ደን የምነግራችሁ በጣም በከፍተኛ ሁኔታ የማር ምርትን ማምረት የሚያስችል አቅም መኖሩን ነው ማለት ነው። እንግዲህ የሁነሴ ደንን ሄዳችሁ ጎብኘት ብታረጉት ንጹህ የሆነ የማር ምርት ማምረት የምትፈልጉ ከሆነ በማር ምርት ላይም ደግሞ የስራ ፈጠራ ላይ መሰማራት የምትፈልጉ ከሆነ ጥሩ አማራጭ ሊሆናችሁ ይችላል ብዬ አስባለሁኝ ማለት ነው። ሌላው ስለ ሁነሴ ደን በጣም አስገራሚው ነገር እንግዲህ አካባቢው ለቱሪስት መስህብነት እጅግ በጣም ምቹ ከሚባሉ አካባቢዎች አንዱ ነው ማለት ነው። የሁነሴ ደን እንግዲህ እምቅ ብዝሃ ህይወትና የመሬት አቀማመጥ ያለው ነው። ለተለያዩ የቱሪዝም እንቅስቃሴዎችም ደግሞ ምቹ ነው ማለት ነው። ለምሳሌ ለፈረስ ግልቢያ፣ ለምርምር፣ ለአዋፋት ምልከታ በጣም ምቹ የሆነ ቦታ ነው ማለት ነው። ስለዚህ በዚህ አካባቢ በቱሪዝም ዘርፉ መሰማራት ለሚፈልግ ደግሞ አካባቢውን ለመጎብኘት ለሚፈልግ ሰው በጣም ቅቡል የሆነ አካባቢ ነው ማለት ነው። ከዛም ባሻገር ደግሞ በደን ውስጥ የሚገኘው ልዩ ልዩ ሀገር በቀል ዛፎች፣ ጡመ ዜማ ያላቸው አዋፋትና የተለያዩ የዱር እንስሳት መኖራቸው እንዲሁም ደግሞ በአካባቢው የሚገኘው ማህበረሰብ እንግዳ ተቀባይ መሆኑ እናም ደግሞ አካባቢው ከሰላም አንጻር በጣም ሰላማዊ የሆነ አካባቢ መሆኑ ለቱሪዝም ዘርፉ በጣም ትልቅ የሆነ ሚናን የሚጫወት ነው። በአካባቢው የቱሪዝም እድገት ላይ ቢሰራ ለዞኑ ብቻ ሳይሆን ለክልሉም እምቅ የሆነ የቱሪዝም አቅምን ሊፈጥር የሚችል ትልቅ የቱሪዝም መዳረሻ መሆን የሚችል ቦታ ነው ማለት ነው። ቦታው እንግዲህ ሌላው የቱሪዝም አቅሙን ስንመለከት ከተፈጥሮ ካደለችው የቱሪዝም እምቅ አቅም ባሻገር ደግሞ በአካባቢው በ1163 ዓመተ ምህረት የተመሰረተው የመስመስ ቅዱስ ሚካኤል ጥንታዊ ቤተክርስቲያን
ቤተክርስቲያን ይገኛል። እንግዲህ ጥንታዊ ቤተክርስቲያን ከሁነሴ ደን በቅርብ ርቀት የሚገኝ ነው። በቤተክርስቲያኒቱ ከቅዱስ ሚካኤል ጽላት በተጨማሪም በደባልነት ቅዱስ አማኑኤልና ቅዱስ ገብርኤል ጽላቶች ይገኛሉ። ሌላው በእንጨት ላይ የተጻፉ ጥንታዊ ጽሁፎች አሉ። የብራና መጻሕፍት አሉ። የተለያዩ ቅርጽ ያላቸው መስቀሎችና ከ800 ዓመት በላይ እድሜ ያላቸው የቤተክርስቲያኒቷ የጥንታዊ ቅርሶችም ይገኛሉ ማለት ነው። ስለዚህ ቅርሶችን መጎብኘት ለሚፈልግ ሰውም ጥሩ የሆነ የጉብኝት መዳረሻ መሆን የሚችል ነው ማለት ነው። እንግዲህ ሁነሴ ደን በሀዲያ ዞን ውስጥ ከሚገኙ እምቅ የቱሪስት መስህቦች ለየት የሚያደርገው በድንቅ ተፈጥሯዊ ብዝሃ ህይወት ሀብቱ የተሞላ ብቻ መሆኑ ሳይሆን ደግሞ እንደ ጤና ጣቢያ እንደ ንጹህ የውሃና የትምህርት መሰረተ ልማቶችም የተሟላለት መሆኑ ነው ማለት ነው። አካባቢው በአጠቃላይ በመሰረተ ልማት ዘርፍ የተሟላ ነገር ያለው ነው ማለት ነው። ስለዚህ የአካባቢው ወጣቶች በማስጎብኘቱ ሊሰማሩ ይችላሉ። የስራ ፈጣሪዎች ደግሞ የማስጎብኘት ስራንም ደግሞ በአካባቢው ሊጀምሩ ይችላሉ ማለት ነው። ሁነሴ ደን በጣም ዘርፈ ብዙ ጥቅም ያለው በጣም አስገራሚ የሆነ የተፈጥሮ ስጦታ ቦታ ነው ማለት ነው። ከአየር ንብረት አንጻርም ደግሞ ስናየው ሁነሴ ደን በውስጡ ሀገር በቀል ዛፎችን የያዘና በተፈጥሮ በርካታ ብዝሃ ህይወት ከመኖሩ ጋር ተያይዞ እርጥበትን አምቆ በውስጡ ማቆየት ይችላል ማለት ነው። አካባቢው ዝናባማ እንዲሆንም አስችሎታል። በዚህ የተነሳ የአካባቢው ህብረተሰብ ከየትኛውም አካባቢ ቀድሞ ዝናብን እንዲያገኝና ሰብሎችን ቀድሞ ማምረት እንዲችልም በማድረግ በጣም ከፍተኛ የሆነ ምርታማነት እንዲሰጥ አካባቢው አድርጎታል ማለት ነው። ደኑ ለበርካታ ምንጮችም ደግሞ መፍለቂያ ሲሆን ከዚህ ጋርም ተያይዞ ዞትራ ወንዝ መነሻውን ኪናሞ አድርጎ ሁነሴ ደንን ለሁለት ሰንጥቆ በርካታ ገባር ምንጮችን ጨምሮ መድረሻውን ግቤ ወንዝ ጋር ያደርጋል ማለት ነው። እናም እንግዲህ ወንዙ ከደኑ ያለ ማቋረጥ ከሚፈልቁ ከ20 በላይ ምንጮች የተመሰረተ ስለሆነ በበጋም በክረምትም ቀጣይነቱ የተረጋገጠ ነው ማለት ነው። ስለዚህም በአካባቢው ለሚደረግ የመስኖ ስራ እንቅስቃሴ ከፍተኛ የሆነ አስተዋጽኦን ያበረክታል ማለት ነው። ስለዚህ በመስኖ ኢንቨስትመንት ዘርፍ ላይ መሰማራት ለሚፈልግ ሰው አይነተኛ የሆነ አማራጭ ምርታማነትን የሚሰጥ አማራጭ ነው ማለት ነው። የሁነሴ ደን አካባቢ እንግዲህ የሁነሴ ደን በጣም ልዩ የሆነ መገለጫ ያለውና ለህብረተሰቡ በጣም ልዩ የሆነ ቦታ የሚሰጠው ነው። በህብረተሰቡ ዘንድ ጥበቃ ይደረግለታል። ከመንግስት ከለላም ባሻገር ደግሞ ህብረተሰቡ ራሱ ከለላ የሚያደርግለት በጣም የሚጠብቀው በጣም የሚያከብረው ቦታ ነው ማለት ነው። ደኑ ከጥንት ጀምሮ አሁንም ድረስ በህብረተሰቡ ዘንድ ትልቅ ቦታና ክብርም የሚሰጠው ቦታ ነው። እንግዲህ ይህንም ደኑን ብንቆርጥ ጥሩ ነገር አይገጥመንም፣ ክፉ ነገር ይከሰትብናል፣ እንሞታለን የሚል እምነት ጭምር በህብረተሰቡ መካከል አለ። እንግዲህ ለዚህም እንደ ምክንያት የሚነገረው አንድ ወቅት ላይ በደኑ ውስጥ በህገወጥ መንገድ ሰፋሪዎች ለመስፈር ሞክረው ነበረ እና በዛ ሰዓት ላይ የተወሰኑቱ ሞተው የተወሰኑቱ ደግሞ ከአካባቢው ሊጠፉ ይችላል ማለት ነው። ስለዚህ የአካባቢው ህብረተሰብ ሁነሴ ደን የሚጠብቀው የራሱ የሆነ ጠባቂ አለው ብለው ያምናሉ ማለት ነው። ስለዚህ ሁነሴ ደንን አይቆርጡትም እና ሁነሴ ደንን በጣም በከፍተኛ ሁኔታ ይጠብቁታል ማለት ነው። ስለዚህ የሁነሴ ደን ከቱሪዝም መስህብነቱ ባሻገር ያልተነካ ያልተዳሰሰ የስራ እድልን ሊፈጥር የሚችል ድንቅ የተፈጥሮ ጾታ ቦታ ነው ማለት ነው። እናም እንግዲህ ወደ የሀዲያ ሚዲያ ኔትወርክ ቤተሰቦቼ ዛሬ ስለ ሁነሴ ደን ይዤላችሁ የመጣሁት መረጃ ይሄን ይመስል ነበረ። በጣም የሚገርም ብታዩት በጣም ደስ የሚል ቦታ ነው እና ብትጎበኙት ደስ ይለኛል። እኔም ግብዣዬ ነው የሁነሴ ደንን እንድትጎበኙ በአክብሮት እጋብዛችኋለሁኝ ማለት ነው። እና እንግዲህ የዛሬው ዝግጅቴ ይሄን ይመስል ነበረ። እስቲ በዝግጅቴ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ ልትሰጡኝ ትችላላችሁ። ጥቆማ ካላችሁም እንደዛው የሚዲያ ጥቆማ ማለት ነው። እና ደግሞ ይሄ ፕሮግራም ወደ ሌሎች ሼር ቢደረግ ይጠቅማል ብላችሁ የምታስቡ ከሆነ ሼር በማድረግም ደግሞ ፕሮግራሙ ወደ ሌሎች እንዲሰራጭ ልትደግፉ ትችላላችሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ የሀዲያ ሚዲያ ኔትወርክን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እጋብዛለሁኝ። አብራችሁኝ ስለቆያችሁ እጅግ በጣም ነው የማመሰግነው። ሌላ ጊዜ በሌላ ዝግጅት እስክንገናኝ ድረስ ሁላችንም ቸር እንሁን። ቸር ይግጠመን ስል እሰናበታለሁኝ። መልካም ጊዜ። ቻው። መካኑል ደምበሎ ማተ ዮነ ዳጀና ገት ዮነ ዳዶሎ ፎይ ዮነ ዶነ ደቃይ ዮነ ዶመቲ ከይ ዮነ ዳበሮ ሞች ዮነ ደናሞ ኒውል ደናሞ ማዲ መስቀል ደናሚ ዮነ ሞርና ልጅ ዮነ ምረሮዋት ዮነ
muche koche yone maridi kasi yone mulina karo yone makani uli Yoko, go in